ምዕራፍ 30 ወደ እግዚአብሔር በመመለስ የሚገኝ በረከት። እንዲህም ይሆናል፣ እኔ በፊት ያኖርሁት ይህ ነገር ሁሉ በረከቱና መርገቡ በወረደብህ ጊዜ አምላክ እግዚአብሔር በሚበትን በዚያ በአሕዛብ ሁሉ መካከል ሆነ በልብህ አስበው። ወደ አምላክህ ወደ እግዚአብሔር ተመለስ። እኔም ዛሬ ወደማዝህ ሁሉ አንተና ልጆች በፍጹም ልብ በፍጹም ነፍስ ቃሉን ስማ። እግዚአብሔርም ኀጢአትህን ይቅር ይልሃል ይራራልህማል። እግዚአብሔርም አንተን ከበተነበት ከአሕዛብ ሁሉ መካከል መልሶ ይሰበስብሃል። መበተንህን እስከ ሰማይ ዳርቻ ቢሆን አምላክህ እግዚአብሔር ከዚያ ይሰበስብሃል፣ ከዚያም ያመጣሃል። አባቶችህም ወደ ወረሷት ምድር አምላክህ እግዚአብሔር ይወስድሃል፣ ትወርሳታለህም። መልካምም ነገር ያደርግልሃል፣ ከአባቶችህም ይልቅ ያበዛሃል። በሕይወትም እንድትኖር አምላክህ እግዚአብሔር በፍጹም ልብህ በፍጹምም ነፍስህ እንድትወደድ እግዚአብሔር ልብህን የዘርህንም ልብ ያጠረዋል። አምላክህም እግዚአብሔር ይህችን መርገም ሁሉ በጠላቶችህና በሚጠሉ በሚያሳድዱህም ላይ ያመጣል። አንተም ተመልሰህ የአምላክህን የእግዚአብሔርን ቃል ትሰማለህ። ዛሬም እኔ የማዝህን ትእዛዙን ሁሉ ታደርጋለህ። እግዚአብሔርም በአባቶች ደስ እንዳለው በመልካሙ ነገር ሁሉ እንደገና በአንተ ደስ ይለዋልና አምላክህ እግዚአብሔር በእጅህ ሥራ ሁሉ በሆድህም ፍሬ በእርሻህም ፍሬ በከብትህም ብዛት እጅግ እጅግ ይባርክሃል። የዚህ የሕግ መጽሐፍ የተጻፉትን ትእዛዙን ሥርዓቱንና ፍርዱን ትጠብቅና ታደርግ ዘንድ የአምላክህን የእግዚአብሔርን ቃል ብትሰማ በፍጹምም ልብ በፍጹምም ነፍስ ወደ አምላክ ወደ እግዚአብሔር ብትመለስ ይባርክሃል። ሕይወትና ሞት። እኔ ዛሬ የማዝህ ይህች ትእዛዝ ከባድ አይደለችም፣ ካንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ባሕሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባሕሩ ማዶም አይደለችም። ታደርጋት ዘንድ ቃሉ በአፍህና በልብህ በእጅህም ውስጥ ለአንተ እጅግ ቅርብ ነው። መልካምነትንና ክፉነትን አኑሬአለሁ። እነሆ ዛሬ በፊትህ ሕይወትንና ሞትን መልካምነትንና ክፉነትን አኑሬአለሁ። ዛሬ እኔ የማዝህን የአምላክህን የእግዚአብሔርን ትእዛዝ ብትሰማ አምላክህን እግዚአብሔርን ብትወድ በመንገዶቹም ሁሉ ብትሄድ ሥርዓቱንና ፍርዱን ብትጠብቅ በሕይወት ትኖራለህ፣ በቁጥርም ትበዛለህ። አምላክህ እግዚአብሔርም ልትወርሳት በምትሄድባት በምድሪቱ ሁሉ ይባርክሃል። ልብህ ግን ቢስት አንተ ባትሰማ ብትታለልም ሌሎች አማልክትም ብትሰግድ ብታመልካቸውም ፈጽመህ እንዳትጠፋ እኔ ዛሬ እነግርሃለሁ። ዮርዳኖስን ተሻግረህ ትወርሳት ዘንድ በምትገባባት ምድር ዘመንህ አይረዝምም። በፊትህ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይንና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። እግዚአብሔርም ለአባቶች ለአብርሃምና ለይስሐቅ ለያዕቆብም እንዲሰጣቸው በማለላቸውም በምድሪቱ ትቀመጥ ዘንድ እርሱ ሕይወትህ የዘመንህም ርዝመት ነውና አምላክህን እግዚአብሔርን ውደደው፣ ቃሉንም ስማው አጥናውም።